ሰላም ውድ የኔ እውነት ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን ደህና ነኝ። ለማታውቁኝ ሀና እባላለሁ። 24 ሰዓት በኦክሲጅን የምተነፍስ እህታችሁ ነኝ። እግዚአብሔር ይመስገን። ስለዚህ ቀን እግዚአብሔርን አመሰግነዋለሁ። ውዶችዬ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ ይሄ ቪዲዮ ጀምሩልኝ፣ አበረታቱኝ። ከጎኔ ሆኑ። ከጎኔ ስለምትሆኑ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ዛሬ አንድ ነገር ይዤላችሁ ነው የመጣሁትኝ። እሱ ምንድን ነው? ሞኝ ከራሱ ይማራል፣ ብልጥ ከሰው ይማራል ይባላልና እኔ ከህይወቴ ከተማርኩት ትንሽ ነገር ከጠቀማችሁ ብዬ ላካፍላችሁ ነው የመጣሁት ውዶች። አሁን ላይ የሚታየው የሚሰማው ነገር በጣም ይከብዳል። እግዚአብሔርን በጣም ይከብዳል። ያለንበት ዘመን የዘመን መፈጸሚያ ያደርገን እግዚአብሔር በጣም ነው የሚጨንቀው። የሚታዩት ነገሮች ከህመም ጀምሮ፣ ከኑሮ ውድነት ጀምሮ፣ ካለው የሰላም ሁኔታ ጀምሮ ሁሉም ነገር እጅግ በጣም ይጨንቃል። እግዚአብሔርን እውነት እግዚአብሔር ይታረቀን። ወላዲተ አምላክ በምልጃዋ ትቁምልን። ጻድቃን ቅዱሳን ምልጃቸው አይለየን። የእውነት ምን ልላችሁ ነው? ያለው ነገር እጅግ ከባድ ነው። ብዙዎቻችን እናማረር ሰዎች አለን፣ ከኔም ጭምር ብዙ አማራሪዎች አለ። ነገሮች በእርግጥ ያማርራሉ፣ በእርግጥ ይከብዳል በሰው አይን። በእግዚአብሔር አይን ግን ሁሉ ቀላል ነው። ለሰው የማይቻል ለእኛ የማይቻለን ለእግዚአብሔር ግን ቀላል ነው። የእውነት የምናርፍበት፣ የምንጽናናበት፣ የምንበረታበት ቤተ ክርስቲያን አለ። ድንግል ማርያም አለች፣ ቅዱሳን አሉ። የእውነት ሲጨንቀን ሄደን የምናርፍበት፣ የእውነት እረፍት የምናገኝበት ብዙ ጊዜ የሆነ ነገር የምናስበው ካጣ ነው ከሄደ በኋላ ነው እና ያለንን ሳይሆን ደግሞ ብዙ ጊዜ የጎደለንን ነው የምናስበው። ምን ታዘብኩ መሰላችሁ ወዳጆቼ? እኔ ብዙ ጊዜ እታመማለሁ፣ ያው ታውቃላችሁ። ግን እንቅልፍ አላጣም ነበረ። ግን የሆነ ጊዜ ላይ እንቅልፍ አጣሁ። የእውነት በጣም ነበር የሚጨንቀው። በጣም እንቅልፍ ማጣት ከባድ ነው። ስንቶቻችን አስበነው እናውቃለን? እንቅልፋችንን ስለተኛን ብቻ እግዚአብሔርን አመስግነ ነው ስንቶቻችን እናውቃለን? የእውነት በገንዘብ አይገዛም፣ በምንም ነገር ማምጣት አይቻልም። የሰላማዊን እንቅልፍ የሚሰጠው እግዚአብሔር ብቻ ነው እና እኔ የእውነት እግዚአብሔርን አመሰገንኩት። በቃ ሰው ስለተኛ ብቻ ማመስገን እንዳለበት በራሴ ተማርኩኝ። ብዙ ጊዜ ደግሞ ያለው ሆስፒታል እሄዳለሁ፣ በዙሪያ የሚያሉ ሰዎች አሉና ሰሞኑን እኔ በጣም ትልቅ ውሳኔ ተወስኖብኝ ነበር። እንደ ሰው በሕክምና እንደ ሀገር ሂደሽ ንቅለ ተከላ ማድረግ አለብሽ ተብዬ ነበር። እንደ ሰው ከብዶኝ ነበር፣ በጣምም ጨንቆኝ ነበር። ምክንያቱም ብዙ ብር ነው ሊያስፈልግ የሚችለው። ከዛ በኋላ ያለው የሚመጣው ነገር ምን እንደሆነ አላውቅም። እንደ ሰው ጨንቆኝ ነበር። ግን ወላዲተ አምላክ ማምላክ እኔ እንጃ ድንግል ማርያም እንደ በደሌ ሳይሆን እንደ ልጇ ቸርነት፣ እንደ እሷ እናትነት ልጇ እየረዳኝ እውነት ዛሬ የደረስኩት በሷ ነው። ደጇ ሄጄ ገዳሟ ሄጄ ከመጣሁ በኋላ እውነት እረፍት ተሰምቶኛል። ቅዱስ አማኑኤል የኔ አባት የኔ ንጉስ፣ እኔ እንጃ አላውቅም። እሱም ደጅ ደርሼ ልቤን ከነገርኩት በኋላ እግዚአብሔር ይመስገን የእውነት አርፌያለሁ። ጌታ ሆይ አንተ ተገኝ፣ እዛ ቦታ አንተ ወስን፣ የእነሱ አንደበት ሳይሆን የአንተ አንደበት ይናገር አልኩት። እግዚአብሔር ይመስገን። እግዚአብሔር ተናገረኝ። ያ ነገር እንደማይሆን ተነገረኝ። እግዚአብሔር ይመስገን። በጣም ነው እግዚአብሔርን ያመሰገንኩት። ምክንያቱም ምናልባት እግዚአብሔር ላይሳካ ይችላል፣ ላይሆን ይችላል። ቢሆንም ደግሞ እኔ እንጃ፣ እኔ አምላኬን አምነዋለሁ፣ እጠብቀዋለሁ። ክርስቶስ ይመጣል። እግዚአብሔር ይመስገን አረፍኩኝ። ምን ልላችሁ ነው ውዶች? ብዙ ጊዜ እኛ የምንሸወደው የበላያችንን ሳይሆን የበታቻችንን ሳይሆን የበላያችንን ስለምናይ ነው። እኔም የበላይን ሳይሆን የበታችን ሳይሆን የበላይን እያየው እግዚአብሔርን ብዙ ጊዜ አማርረው ነው።
ብዙ ጊዜ ውዶቼ ስንቶቻችን እናውቃለን እግዚአብሔር በሰጠን እስትንፋስ በቸርነቱ እንደምንተነፍስ ስንቶቻችን ገብቶናል። እኔ ለምሳሌ አላውቅም ነበር ኦክሲጅን ያው የስላሴ የህይወት እስትንፋስ እፍ እንዳለብን ያው በትምህርት ሰማለሁ እንጂ እውነት በዛ ነው የምኖረው ብዬ የማምን ሰው አልነበርኩኝም። ግን ብዙ ጊዜ አውደ ምሕረት ላይ ለምንተነፍሰው እስትንፋስ ኦክሲጅን ክፈሉ ብንባል ስንት ይሆናል ብለው ብዙ ጊዜ መምህራን ሲያስተምሩ ሰማለሁ። ግን አስቤው አላውቅም ነበር። ዛሬ ግን እኔ በሚከፈልበት አየር በሚበላሽ ማሽን የምጠቀም ሴት ሆንኩ። በዚህም እንድኖር ስለረዳኝ እግዚአብሔር ይመስገን። ውዶቼ ከጎደለን ይልቅ ያለን ነገር እጅግ ብዙ ነው። በጣም 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 እግዚአብሔርን የምናመሰግንበት ብዙ ነገር አለ። እመቤቴ በእጃችን ስለሌለ፣ ዓይናችን ስላየልን፣ እግራችን ስለተራመደልን፣ መዋጥ ስለቻልን፣ ሽንት ቤት መግባት ስለቻልን እግዚአብሔርን ልናመሰግንን እግዚአብሔርን ብዙ ሰዎች በዙሪያ ያሉ በጣም የሚያሳዝኑ እውነት እግዚአብሔር ይምጣለን፣ መድኃኒዓለም ይምጣለን። ዘመኑ ከፍቷል፣ እጅግ በጣም ከፍቷል። ብዙ መድሎ ብዙ መገለል ይደርሳል። በእርግጥ ግን ያው የማያስተውሉ ሰዎች ናቸው። ለእነሱ ማስተዋል እንዲሰጥልን በዚሁ አጋጣሚ በጸሎት አስቡ። ምን ልላችሁ ነው ውዶቼ? በማርያም ከጎደለን ይልቅ ያለን ብዙ ነው። ባላችሁ ነገር ደስተኛ ሆኑ። ስራ የለኝም፣ ትዳር የለኝም፣ ቤት የለኝም ብላችሁ ልታማሉ ሰዎች ለድንግል ንገሯት። መምላክን የኔናት ታሳርፋለች፣ የእውነት ታሳርፋለች። እርፍ ነው የምትሉት፣ ሰላም ነው የምትገኙ። ከእግዚአብሔር ቤት እርቁ ሰላም አይ በመጠጥ ውስጥ ሰላም የለም፣ በዳንኪራ ውስጥ ሰላም የለም። እውነት ቤተክርስቲያን ሰላም አለ። እኔ የምበረታው እኔ የምጽናናው ቤተክርስቲያን ሲሄድ እና ወዳጆቼ ቤተሰቦቼ በደንብ በርቱ፣ አመስግኑ። እኛ የተፈጠርነው ለምስጋና ነው። መልካም እንስራ፣ መልካም እንስራ። ባዶ ለሆኑ ሰዎች ሙላቶችን ከጎናቸው የእውነት ብዙ ሰው ጠምቶታል። ያንን ሰው ሄደን እንቆም፣ ባለን ነገር እናመስግን። በገንዘባችን ትሩፋትን እንስራ። የታመመን ጠይቅ፣ የታሰረን ጠይቅ፣ የደከመን እናበርታ። ብዙ እናቶች አሉ ጧሪ ቀባሪ የሌላቸው። ብዙ እናት አለች ልጇ ሞቶባት ቤት ዘግታ የምታለቅስ። ብዙ እናት አለች ልጇ ታሞባት ቤት ዘግታ የምታለቅስ። እንደኔም ብዙ እህቶች አሉ ኦክሲጅን ማስሞያ አጥተው የሚያለቅሱ፣ መድኃኒት መግዣ አጥተው የሚያለቅሱ። ወዳጆች ጤነኛ ስለሆናችሁ ብቻ እግዚአብሔር ይመስገን። ያው ሰው ሙሉ አይሆንም። ከጎደላችሁ ይልቅ ያላችሁ ብዙ እንደሆነ ብቻ ለውስጣችሁ ያለን ነገር የእውነትን ብዙ ነው። ነገር ሁሉ ደግሞ ለበጎ የሆነ ፈተና ሲመጣ የሆነ በረከት ይዞ ነው የሚመጣው። ግን ፈተና ሲመጣባችሁ በጣም ትቁ፣ በጣም ጸልዩ። ማምላክን እኔ ገዳም ሄጄ ከመጣሁ በኋላ እንዴት እንደበረታው ነው የምነግራችሁ። እግዚአብሔርን ነው የምላችሁ። የእውነት እኛ መሄጃ አለን፣ ምንድነው መጽናኛ አለን፣ መበርቻ አለን። የድንግል ማርያም ቃል ኪዳን ያበረታናል። የቅዱሳኑ ቃል ኪዳን ያበረታናል። እኛ እኮ የንጉሥ ልጆች ነን። ራሱን እስከ መስጠት የወደደ ሰው ከተረፈው ነው የሚሰጠን። ክርስቶስ ግን ራሱን ሰጠ። የእውነት በዚህ በረከት እንድንኖር እግዚአብሔር ይርዳል። የቅዱሳኑ ምልጃ አይለይን። ውዶቼ በጣም እንድታበረቱ ይፈልጋለሁ። የእናንተ እገዛ የእናንተ እርዳታ ያስፈልገኛል። ሰብስክራይብ አድርጉልኝ፣ ላይክ ሼር አድርጉልኝ። መዝሙርም አለኝ እየገባችሁ ቪዲዮዎቼን እዩልኝ። ከታች ያሉትን ሰዎችም አግዙልኝ ውዶቼ። አብራችሁኝ ስለሆናችሁ ከኔ ጋር ስለምትሆኑ እጅግ አድርጌ አመሰግናለሁ።
እግዚአብሔር ያክብርልኝ። ቸር ሰንብቱ።